የሚያነጹ በእንግሊዝኛው ስለ ስኪን ብሊቺንግ ኤጀንትስ ወይም ዋይትኒንግ ክሬምስ አወራለሁ። እነዚህ የቆዳን የሚያነጹ ኬሚካሎች አንዳንዶቹን በቆዳ ሕክምና ለአንዳንድ የቆዳ ችግሮች ለምሳሌ እነ ማዲያትን የመሳሰሉ ለነሱ ሕክምና እንጠቀማቸዋለን። ነገር ግን በእነሱ በምንጠቀምበት ጊዜ ለተወሰነ ወቅትና በተወሰነ ስብጥር ነው የምንሰጣቸው ወይም ለታካሚዎቻችን የምንሰጠው። ነገር ግን እነዚህ ቆዳን የሚያነጹ ኬሚካሎች በአንዳንድ የውበት መጠበቂያ ምርቶች ውስጥ ሊገኙ ይችላሉ። ንጥረ ነገሮቹ ሊስቱ በጣም ብዙ ነው፣ እጅግ በጣም ብዙ ናቸው። ነገር ግን በአብዛኛው ግን በእነዚህ ቆዳን የሚያነጡ ምርቶች ውስጥ የሚገኙት ኬሚካሎች 4 ወይ 5 አካባቢ ይሆናሉ። በዋነኝነት አንደኛው ሃይድሮኪኖን የሚባል ኬሚካል ነው። ሁለተኛው ኮርቲኮስቴሮይድስ የሚባሉ የተለያየ ደረጃ ያላቸው ኬሚካሎች ናቸው። በሶስተኛ ደረጃ ሜርኩሪ የሚባል ንጥረ ነገር ሊኖራቸው ይችላል። በአራተኛ ደረጃ እነ ሞኖቤንዞንስ የሚባሉ ንጥረ ነገሮች ሊኖሩ ይችላሉ። ቅድም ለመጥቀስ እንደሞከርኩት እነዚህ ንጥረ ነገሮች ሊስታቸው በጣም ብዙ ነው። ነገር ግን በአብዛኛው እነዚህን ኬሚካሎች በውስጣቸው ሊይዙ ይችላሉ። እነዚህ ኬሚካሎች ጥቅም ብቻም አይደለም ያላቸው፣ እንዳልኩት በትክክል ባልሆነ ሁኔታ በሚጠቀሙበት ጊዜ ሰዎች ጉዳት ያመጣሉ። ጉዳቶቹ ወዲያው የሚከሰቱ ሊሆኑ ይችላሉ። ነገር ግን በአመዛኙ በረጅም ጊዜ ቆይታ የሚከሰቱ ጉዳቶች ናቸው። አንዳንዶቹ ጉዳቶች ቆዳው ላይ ብቻ ይታያሉ። የአንዳንዶች ኬሚካሎች ጉዳት ግን ከቆዳም አልፎ የውስጣዊ አካላችንን ጉዳት ሊያመጡብን ይችላሉ። ለምሳሌ ወዲያው የምናያቸው የቆዳ ጉዳቶች ውስጥ አንዳንድ ጊዜ እነዚህን ኬሚካሎች ፊት ወይም ቆዳን ለማንጣት ተብለው ወጣቶች በሚጠቀሙበት ወቅት እነዚህ ኬሚካሎች ቆዳውን እንዲቆጣ ሊያደርጉት ይችላሉ። ስለዚህ ቆዳው በሚቆጣበት ወቅት የመቅላት፣ የማበጥ፣ የማሳከክ ሁኔታዎች ሊታዩ ይችላሉ። ቅድም እንዳልኩት በረጅም ጊዜ ቆይታ ጉዳት ከሚያመጡት ለምሳሌ ያህል ሃይድሮኪኖን የሚባለው ኬሚካል ሰዎች የሚጠቀሙት ቆዳቸውን ፈካ ለማድረግ ነው። ነገር ግን ይህ ኬሚካል በረጅም ጊዜ ቆይታ ቆዳውን ከማንጣት ይልቅ በተቃራኒው ቆዳው የበለጠ እንዲጠቁር ሊያደርግ ይችላል። በሃይድሮኪኖን ምክንያት የጠቆረውን ቆዳ እውነት ለመናገር በሕክምናው አሁን ባለው ቴክኖሎጂ መመለስም አይቻልም። ለሌላው ለምሳሌ ያህል ኮርቲኮስቴሮይድስ ቅድም ብያቸው ነበር። እነዚህ ኮርቲኮስቴሮይድስ የተለያየ ስም ነው ያላቸው። እነዚህን ሰዎች በሚጠቀሙበት ጊዜ ለተወሰነ ጊዜ ፊታቸው ፈካ ያለ ሊመስል ይችላል። ነገር ግን በቆይታ የሚያመጧቸው እጅግ በጣም ብዙ ጉዳቶች አሉ። ለምሳሌ ቆዳውን ቶሎ እንዲሳሳ ያደርጋል። ቆዳቸው በቀላሉ ለፀሐይ፣ ለሙቀት እንዲቆጣ ሊያደርግ ይችላል። በቀላሉ የፊታቸው ቆዳ ደም ስር በቀላሉ እንዲታይ ሊያደርግ ይችላል። ብጉር ሰውነታቸው ላይ እንዲወጣ ሊያደርግ ይችላል። አንዳንድ ጊዜ ደግሞ ያልተፈለገ ቦታ በተለይ በወጣት ሴቶች ሰውነት የፊታቸው ቆዳ ላይ ፀጉር እንዲወጣ ሊያደርግ ይችላል። ከዛም ባለፈ መድኃኒቱን በሚጠቀሙበት ወቅት በተለይ አይናቸውን ላይ ችግር ሊያመጣ ይችላል። እነዚህ ኬሚካሎች በሶስተኛ ደረጃ የጠቀስኩት ሜርኩሪ የሚባለው ኬሚካል፣ ይሄ ኬሚካል ሰዎች የሚጠቀሙት ፊትን ያነጣል በሚል ነው። ነገር ግን በቆይታ ከቆዳው ባሻገር ውስጣዊ ችግር ሊያመጣ ይችላል። ውስጣዊ ችግሮቹ ለምሳሌ ያህል የነርቭ ስርዓታችንን ሊያዛባ ይችላል። ኬሚካሉ ጉበት ላይ፣ ኩላሊት ላይ
አኩሙሌት በማድረግ እነዚህን አካሎች ጉዳት አድርሶ ከጥቅም ውጪ እንዲሆኑ ሊያደርግ ይችላል። በሀገራችን እኔ ባለኝ ልምድ እኔም ብቻም ሳይሆን የስራ ባልደረቦቼ ባለን ልምድ በተለያዩ ሆስፒታሎች በአለርትም በጥቁር አንበሳም እንዲሁም በተለያዩ ሆስፒታሎች ባየነው ወጣቶች እነዚህን ኬሚካሎች ተጠቅመው ለሕክምና ወደኛ ይመጣሉ። ቅድም ከላይ የጠቀስኳቸውን ጉዳቶች በአብዛኛው በእኛ ሀገር እውነት ለመናገር እያየን ነው በብዛት እና እንደ ምክር ማስተላለፍ የምፈልገው አንደኛ እነዚህ ፊትን ማፍኪያ የሚባሉት ኬሚካሎች ከቆዳ ሐኪም ወይም ከሐኪም ትዕዛዝ ውጪ አለመጠቀም ይጠበቅባቸዋል። ሁለተኛ ነገር ደግሞ በሶሻል ሚዲያ ወይም ደግሞ ወጣቶች እርስ በርስ የሚያስተላልፉት መረጃ መሰረት ከመጠቀማቸው በፊት እነዚህ ምርቶች ሪሊ ይጠቅሙኛል አይጠቅሙኝም የሚሉትን በተለያየ መልኩ ቼክ ማድረግ ይጠበቅባቸዋል። ለምሳሌ ቼክ ከሚያደርጉበት መንገዶች አንዱ የቆዳ ሐኪሞችን እነዚህ ምርቶች ይጎዳሉ አይጎዳም የሚለውን መጠየቅ ሊሆን ይችላል። በሀገራችን የዚህ አይነት የኮስሞቲክስን የምግብን የመድኃኒትን ጥራትና ደረጃ የሚቆጣጠር መስሪያ ቤት አለ። እሱ ላይ ሜቢ አፕሩቭድ ወይም የተፈቀዱ ወይም ያልተፈቀዱ መሆናቸውን ቼክ ማድረግ ሊጠበቅባቸው ይችላል። ወይንም ደግሞ ምርቱ ላይ ምን ምን እንደያዘ የሚጠቅስ መረጃ አለ። እዛ ላይ በማንበብ የተከለከሉ ያልተከለከሉ መሆናቸውን ወጣቶች ቼክ ማድረግ ይኖርባቸዋል።